የማይመጡ ነገሮች ሲለጠፉብህ ምን ሲሉ ያው እንዳልኩ ጊዜ ላለማባከን እነሱን እያሳለፍክ ህይወት ይቀጥላልና ምንም ነገር የለም። ገነነም በቃ በጣም ተስፋ ያደርገው በዚህ ፕሮጀክት መፍትሄ እኮ እየተጠየቅ ያለው አሁን ላለው ነው። ይሄ ፎቅ ሊፈርስ ነው፣ ይሄን ፎቅ እናድነው ስትባል አይ ሌላ ቦታ መሰረት ያለው ፎቅ ሰራለሁ እያልክ ነው። ፎቁ ከተደረመሰ በኋላ ሌላ ፎቅ ብትሰራ ምንድነው ዋጋ? ሐሳብ ስላቀረብ ይሄው ነው። ከተለያየ ቦታ ነው። የኢትዮጵያ እግር ኳስ ለመግደል ይባላል። ያው ቁጥሩ የሚያሳይ ጨዋታው የምታየው እንዳለ ከመሞት አልፎ የተቀበረ እና የዛን ሰሞኑ ዝግብ የተፈጠረበት ጊዜ ነው። ቅዳሜ ሊብሮን ለማየት በጣም ጓጓው እና ምን ብሎ ጻፈ መሰለ እንዴ ይሄ ሰውዬ እግር ኳስ ሊረዳ ነው ራሱ ሊረዳ ነው። ድንገት አውጥታ ጊዮን ሆቴል ደጃፍ ላይ ጣለችው። ከዛ በኋላ ምን ሆነ? በነገራችን ላይ አንድ ሰው ምን አለኝ፣ ልክ ጊዮን ሆቴል ላይ እንደጣለችው እጁ ላይ ነበረ ሰው የሰጠው 10,000 ብር ካሳይ ይመስለኛል ወሰደችበት እና ሁለተኛ ወደ ቤት እንዳትመለስ ብለው ነው። እኔ እስከዛሬ መልሱን አላገኘውም። ለምንድን ነው የሚለውን አላውቅም። አሰልጣኝ አብርሃም ጠይቋል። ገነነ ጋር ከትምህርት ቤት በኋላ እንደገና ተገናኝተን አብረን ስራ ስንጀምር ይሄ ጉዳይ በሚዲያ በፍጹም የማይነካ ይሄንን ነካ ማለት ችግር ውስጥ የምትገባበት ጊዜ ነው። አሁን ገነነ እኮ እነዚህን ችግሮች ሁሉ መሰረታዊ ችግሮች አይደሉም። ችግሮች ቢሆኑም በጊዜ ሂደት የሚቀረፉ ናቸው። ለአሁኑ ችግር ግን መፍትሄ የሚሆነው ይሄ ነው ብሎ ነው ያመጣው። በጋራ አንዳንድ ስራዎች መስራት ጀመርን። በቃ ሐሳቦች በየጊዜው አሰልጣኞችን ከማናገር የክለብ ኃላፊዎችን፣ የፌዴሬሽን ፕሬዚዳንቶች ፓርላማ ድረስ እንደገባን ታውቃለህ። በጣም ከታወቀበት ከሚሰራበት ሬዲዮ ጣቢያ በዘበኛ የተባረረውን በዚህ ሐሳብ ምክንያት ነው። ሬዲዮ ጣቢያውን እንዲያስተዋውቅ አድርጓል። በጣም ትንሽ ገንዘብ እየተከፈለው በጣም ብዙ ነገሮችን አበርክቶ በዘበኛ ነው የተባረረው። እንዳትመጣ ይሄንን ሐሳብ ይዘህ እንዳትመጣ ተብሎ ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ፕሮግራማችን ተጀመረ። ዛሬ ከባድ ሚዛን የሆነ አንጋፋ ጋዜጠኛ ይዤላችሁ ቀርቤያለሁ። ገነነ መኩሪያን በተመለከተ እንግዲህ ሊብሮን በተመለከተ ብዙ ነገሮች እናወራለን። በተለይ የልብ ጓደኛው ነው። ብዙ ጊዜ አብረው አሳልፈዋል። የኢትዮጵያ ስልጠና በሚለውም አንድ ናቸው። አንድ አይነት አመለካከት አላቸው። ብዙ ነገሮች በኢትዮጵያ ብሔራዊ ቡድን ላይ ሞክረዋል። እንዴት ተጓዙ? ገነነ እግሩ ከተቆረጠበት ጊዜ ጀምሮ ከጎኑ ያልተለየው ይህ ጋዜጠኛ ነው። በመጨረሻዎቹ ሰዓታት ምን አለው? ገነነ እንዴት አለፈ? ሆቴሉ ሲሰበር እዛው በቦታው ላይ ነበር። አስክሬኑም ሲወሰድ የገነነ እዛው በቦታው ነበር። ለፖሊስ ምን ቃል ሰጡ? እማኝ ነው። ሴትዮዋ በተለይ የገነነ ባለቤት ምን አለች? ሰይድንስ ባለፈው ጊዜ እንደጠቀስኩላችሁ ሰይድን ጠልፎ ለመጣል የተሞከረ ሴራ ነበረ። እነዚህን በዝርዝር እናያቸዋለን። ሰይድ ኪያር እንኳን ደህና መጣህ። አረ እንኳን ደህና ጠበቅ። ክቡራን ተመልካቾቻችን እስቲ ከደረሱን አስተያየቶች መካከል አንዳንዶችን እናቀርባቸዋለን። እንግዲህ እዚህ ላይ እንደምትመለከቱት ከደረሱን አስተያየቶች መካከል የቀነጨብናቸው ናቸው። አሳዘንከኝ ገንዬ፣ ነፍስህን ይማር አምላክ፣ ወይኔ ሊብሮ ወድሃለሁ። ጥር 13 ምን አሰባችሁ? እንዘክረው አስተባብሩ። ጥር 13 እንግዲህ የሞተበት ዕለት ነው። ሰይድ እንደነገርከኝ ኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫን የበላበት ቀን ነው። ጥቅምት 13 ደግሞ እግሩ የተቆረጠበት ቀን ነው። እርግጠኛ አይደለሁም። አይቼ ነው። እርግጠኛ አይደለሁም ቀኑን፣ ግን ጥር 13 የኢትዮጵያ ብሔራዊ ቡድን የአፍሪካን ዋንጫ ያገኘበት ቀን ነው። እንግዲህ 63ኛ ዓመቱን ይዟል። እሺ፣ ሌላው እንግዲህ አስተያየት ሰጪ ኢንስፔክተር ፍጹም አራያ ይባላል። ግን ቆይ ገነነ እንደ ትጋቱ አከብረዋለሁ፣ ግን በሕክምና ላይ ያለ ይልና ወረድ ብሎ ምንድነው ስለ ሕግ የሚያወራውን ነገር እናንሳው። በአንድ ሰው የሞትና ግድያ ምክንያት የሆኑ ነገሮች ሪፖርት የቀረበለት ጥርጣሬ አስከተለ የቤተሰብ ጥቆማን ተቀብሎ የሟችን አስክሬን ከቀበረበት ስፍራና የፈለገ ጊዜ ቆይታ ቢኖረው አስወጥቶ በአስክሬን ምርመራ እንዲረጋግጥና ፓቶሎጂስቶች የሟች የሞት ምክንያት ማረጋገጫ ሰነድ ከጀመረው የምርመራ መዝገብ ጋር አጠናክሮ ለአቃቤ ሕግ አቅርቦ የሕግ አግባብ ውሳኔን ካላሰጠና ያን ውጤት ወይ ምርመራ ሂደቱ ፍጻሜ ሳይገልጽ አድበስብሶ ከተተወ በሕግ ያስቀጣዋል ባይነኝ ይላል። የገኔ ነፍስ ይማር ይላል ኢንስፔክተር። እናመሰግናለን። እዚህ ጋር እንግዲህ አርያ በምትወዳት ልጅ አደራ፣ እኔ ራሴን ታመምኩ፣ ደግሞ ከነዚህ ስፖርት ጋዜጠኛ ተብዮች ምንም እንዳትጠብቅ፣ ከሰይድ ጋር አብራችሁ ነገሩን ከዳር አድርሱት፣ በርታልኝ ወንድሜ። በዚች ጉዳይ ምልህ ይኖራል ሰይድ። አንድ የመጨረሻዋን እንያትና ከገነነ መኩሪያ ጀርባ ያሉ ወንጀለኞች ሁሉ ከፈጣሪና ከምድር ፍርድ ኢንሻአላህ አታመልጡም።
አህመድ የሚባል ተከታታያችን ነው እናመሰግናለን በግል ላከልኝ አስተያየት ነው ሰይዶ እስቲ ለምንድን ነበር ወደ ሚዲያ ያልወጣው እስከዛሬ ድረስ አመት ከምናምን ሆኖ እንግዲህ ገነነ ከሞተ ሁለተኛ አመት ሊሞላው ትንሽ ወራት ነው አንድ አራት ወር ነው የቀረው ከመጀመሪያው ከሞተበት ዕለት ማግስት ጀምሮ በጣም ብዙ ጥያቄዎች ነበሩ ከተለያዩ አካላቶች ከቅርብ ጓደኞቼ የሙያ ባልደረቦቼ ከተለያዩ ቦታዎችም በሚዲያ የተፈጠረውን ነገር ምንድነው የሚለው ነገር ንገረን በሚል በተደጋጋሚ ጥያቄ ነበር ግን በወቅቱ የተፈጠረውን ነገር መናገር አንደኛ ስሜቱ የድንጋጤ ስሜቱም ገነነ በዛ መንገድ ያልፋል የሚለው የማመንና ያለማመን ሁኔታዎች ነበሩ ከዛ በኋላ ነገሮችም ቀናቶችም ከሄዱ በኋላ አንዳንድ ነገሮች የገነነን ክብር ማይመጥኑ ናቸው ከሁሉ በላይ በጣም የሚያሳዝነው በዚህ ሁኔታ መሞቱ በፍጹም ማይጠበቅ ነበር ያኔ በተለይ ራሱን አጥቷል በሚለው እምነት ውስጥ ነበርኩኝና በጣም ከባድ ነው ይሄንን እንዲህ ነው የሆነው ብለ ስለገነነ እንትን አሟሟት ወይም የመጨረሻ ሰዓታት ጥሩ ነገሮች ቢሆኑ እንደ ኖርማሉ ነገር ቢሆን ችግር የለውም እንዲህ ተፈጥሮ ነበር እንዲህ ነው ስላለ ግን በዚህ በሚከብድ ሁኔታ በዛ ስሜት ውስጥ መናገር በጣም አስቸጋሪ ነው ሁለተኛው ነገር አንዳንድ ጊዜ ከዩቲዩብም ከተለያዩ ቦታዎችም ጥያቄ የሚነሱት ነገሩን ለማራገብ ነው ይሄ ምንም ጥቅም የለውም ዜና ሆኖ እንዲሰራ ነው ገነነ በጥሩ ስራዎቹ እንዲታወስ ገነነ በህይወት በነበረበት ጊዜ ለሀገር ያበረከተው ነገር እየታወሰ እንዲያልፍ እንጂ የመጨረሻ አሟሟቱ ሁኔታ እንዲጎላ ምንም ፍላጎት የለኝም ዛሬ ለምን መጣህ ካልከኝ ፕሮግራሙን ከጀመርክበት ጊዜ ጀምሮ ያሉት ሂደቶች በጣም ሌላ የሆነ አቅጣጫ ሌላ የሆነ እይታ እንዲኖረኝ አድርጓል ያን ደግሞ አንድም ማገዝ ሁለተኛ ደግሞ እውነታው እንዲወጣ በህግ በኩል እውነታው እንዲወጣ ማድረግ የራሴ ኃላፊነትም ጭምር ነው ከዚህ በኋላ የሚሆነውና እምነትም ስላደረብኝ ነው ለምሳሌ ፕሮግራም በተደጋጋሚ ስመለከት ነበር የገነነ የልብ ጓደኛ እንደነበርክ ማቃለው ገነነም ይነግረኛል ከዛ ውጪ የምትሄድባቸው መንገዶች የምታቀርባቸው ፕሮግራሞች ከተመለከትኩኝ በኋላ ነው ስትጠይቀኝ ያለ ምንም ማመንታት ከአንድ አመት ከ6 ወር በላይ በሆነ ጊዜ በኋላ የመጣሁትና እንግዲህ ዛሬ ያው ለመጀመሪያ ጊዜ እናገራለሁ ማለት ነው አመሰግናለሁ አንድ ነገር ክብራን ተመልካቾቻችን ልናገር ፈቀድልኝና እንግዲህ አንዳንድ ጋዜጠኞች አሉ በጣም ምልህ ማቃቸው ነው ምራሴ በስፖርት ጋዜጠኝነትም በሌላም የተሰማሩ ግን ከስፖርት ጋዜጠኞች ውስጥ ሚልከሰከሱ ምናምን አሉ ሰይድ ስላንተ መጀመሪያ እዚህ ሀገር ስመጣ ምልህ ያው በሚዲያ ነው መከታተል አሪያት ራያ ያለችኝና አስተዋውሳለሁ አሁን ውጪ ነው ያለችው ለንደንና በጣም ከማይልከሰከሱ በጣም ጨዋ ከሆኑ ሰዎች ጉቦ ከማይቀበሉ ሰዎች ሰይድ ኪያር አንዱ ነው ያለችኝና የጁን ቆርጦ ያበላል እንጂ ከሰው አይቀበልም በዚህም አክብሮት አለኝና ይሄን መግለጽ ፈልጋለሁ ከገነነም ጋር ምን መሰለህ እርግጠኛ ነኝ ገነነ ከሚመዘናቸው ነገሮች አንዱ ሰዎችን ከሚያከብረባቸው ከቀረበ አንዱ የሚመስለኝ ይሄ ይመስለኛል ገነነ በጣም ጨዋ ነው ትላንት አሰልጣኝ ብርሃኔ ሲናገር ሰምቼው ከነ አማን ጋር ሞተዋል አሁን ተስፋዬ ገብረ ኢየሱስ የበፊቱ ፕሬዝዳንት ዶላር ሲያሸክሙት ወረወረላቸዋል እሱ ብቻ እንዳይመስል 6 ኪሎ ያሬድ ሙዚቃ ትምህርት ቤት አለፍ ብለ ቢሮ ነበረው እዛ ጋር ከፍቶ ነበር 95 96 እንደዚህ አካባቢ ብቻ አንድ በህይወት ያለ ሰው አሁን 100 ሚሊዮን ለኢትዮጵያ ብሔራዊ ቡድን ለውጥ ለማምጣት ኳስ ሰበስባለሁ ብሎ ተነሳ የስፖርት ሰው ነው ታዋቂ ነው እና ከዛ ውስጥ ከ100 ሚሊዮን 25% ሊወስድ 25 ሚሊዮን ሊወስድ ማለት ነው እና በወቅቱ 25 ሚሊዮን ሰበሰበ ወደ 6 ሚሊዮን 500 ሺህ ምናምን ወሰደ ማታ ሐሙስ ማታ 6 ኪሎ ቶታል ጋር 2 ሰዓት አካባቢ በግሬ ሲሄድ ወደ ቤቴ ዛሽ ጋር ታክሲ ሊስል ማን ነው ገነነና ታሪክ ይቀጭኔ ሞታለች እና ያ ሰውዬ አብረው አየኋቸው እና የዛን ሰሞኑ ዝግብ የተፈጠረበት ጊዜ ነው ቅዳሜ ሊብሮን ለማየት በጣም ጓጓው እና ምን ብሎ ጻፈ መሰለ እንዴ ይሄ ሰውዬ እግር ኳስ ሊረዳ ነው ራሱ ሊረዳ ነው እና ገነነ ይሄን ያክል ነው እስቲ ወደ ዋናው ዝርዝር ጉዳይ ከመግባታችን በፊት ኢትዮጵያዊ ስልጠና ምንድነው እስቲ አንድ ቪዲዮ እኔና ስለሱ ነበር አሁን ለፈለጉት ሰው ይሰጣል እዚህ ጋር እንግዲህ ገነነ ማብራሪያ ይሰጣል ቀጥለ እስቲ ማብራሪያ ይሰጣናል እሺ መስለኛል ዘማከለ ያለው አንተ ነህ ቱታ ለብሰህ መሃል ላይ ያለው
ገነነ ተመልካቹ ወንበር ላይ ቁጭ ብሎ ነው የሚያየው። አበበ ቢቂላ ስቴዲየም ነው። ይሄ የምናሰራው ቡድን ነው። ከ2010 እንደ ኢትዮጵያን አቆጣጠር ጀምሮ ከ17 ዓመት በታች ቡድን ሰላም ይባል፣ በኋላ ደግሞ የተለያዩ ስሞችን እየቀየርን እስከ ሞተበት ዓመት 2016 ድረስ ቡድኖችን እናሰለጥን ነበር። እኔ አሰለጥናለሁ፣ በአካል ገነነ ይገኛል፣ በቪዲዮ ይቀርጻል። እያንዳንዱ ትሬኒንግ በቪዲዮ ይቀርጻል። እያንዳንዱ ጨዋታ ከ2010 ጀምሮ እያንዳንዱ ያደረግነው ጨዋታ በቪዲዮ ተቀርጿል። የ17 ዓመት በታች አዲስ አበባ ሻምፒዮን ነበርን ሰላም በሚባል ቡድን። 2011 የኢትዮጵያ ውድድር ላይ ተሳትፈን፣ 2012 የኮቪድ ጊዜ ነው የአዲስ አበባ አንደኛ ዲቪዚዮን፣ 2013 አንደኛ ዲቪዚዮን እያልን የተለያዩ ውድድሮች ላይ የሲቲ ካፕ ውድድር ባህር ዳር፣ በሰመር ካፕ ውድድሮች ላይ የተለያዩ ሜዳዎች የሚዘጋጁ ውድድሮች ላይ አሁንም ድረስ አሁን በዚህኛው ክረምት ያልጨረስነው ውድድር አለ። እንደው በአበበ ቢቂላ ስቴዲየም የሰመር ካፕ ውድድር፣ ሌላ ደግሞ መላጣ ሜዳ ላይ አንድ ሌላ ውድድር አለና በዚህ አስተሳሰብ ውስጥ ያለውን ቡድን እያሰራን እናሰለጥናለን። ገነነ ጋር ቁጭ ብለን እናወራለን፣ በየቀኑ እንገናኛለን፣ እንከራከራለን፣ ሐሳብ እናወጣለን፣ እናወርዳለን። ሙከራ የምናደርገው በዚህ ቡድን ነው። ይሄ ቡድን ታዳጊዎች ያሉበት ቡድን ነው። ከዚህ ቡድን ለተለያዩ የኢትዮጵያ ፕሪሚየር ሊግ ቡድኖች የደረሱ ተጫዋቾች አሉ። ለምሳሌ በቅዱስ ጊዮርጊስ ከታዳጊ ቡድን እስከ ዋናው ቡድን፣ በኢትዮጵያ ቡና፣ በኢትዮጵያ ንግድ ባንክ፣ በሰበታ ዋናው ቡድን እንዲህ ያለን የተለያዩ ተጫዋቾች ሂደዋል። ዋነኛው ዓላማችን ለምንድነው ታዲያ ክሬዲት የማይሰጧቸው? እንግዲህ ቅድም አንድ ነገር አንስተሃል አርአያ። ገነነ ከሰው የሆነ ነገር ለማድረግ ገንዘብ አይቀበልም። ዓላማው እሱ ስላልሆነ የሰራውም ስራ ውጤቱን ማየት እንጂ የሰው ክሬዲት ማግኘት አይፈልግም። ለምሳሌ እኔም ተመሳሳይ ሐሳብ ነው ያለን። አንድ ቀን ስለሰራ ነው ስራ ክሬዲት ይሰጠን ይሄ ይደረግልን የሚል ጥያቄ የለንም። እንደውም የምታውቀው ነው ወርጅቢ ነው የሚወርደው። እኔ ኢትዮጵያ ቴሌቪዥን ሚሊኒየም ላይ ተቀጥሬ ገብቼ ገነነ ጋር ከትምህርት ቤት በኋላ እንደገና ተገናኝተን አብረን ስራ ስንጀምር ይሄ ጉዳይ በሚዲያ በፍጹም የማይነካ ይሄንን ነካ ማለት ችግር ውስጥ የምትገባበት ጊዜ ነው። ከ25 ጊዜ በላይ የክስ ደብዳቤዎች ምናምን ነበሩ። ሐሳብ ስላቀረብ ይሄው ነው። ከተለያየ ቦታ ነው። የኢትዮጵያን እግር ኳስ ለመግደል ይባላል። ያው ቁጥሩ የሚያሳይ ጨዋታው የምታየው እንዳለ ከመሞት አልፎ የተቀበረ ነው እና በዚህ ውስጥ በጣም ከባድ ነገር አሳልፈናል። የገነነን ከስራ የተወው በዚህ ምክንያት ነው። የኢትዮጵያ ኳስ ሙሉ ለሙሉ ጠቅልሎ ሚዲያው ከኢትዮጵያ ውጭ ሲወጣ ገነነ ይህን ሐሳብ በተለያየ ምክንያት ሲመታ በግልም ብዙ የፋይናንስ ኪሳራ ደርሶበታል። ብዙ የስነ ልቦና ቀውስ ደርሶበታል። ከዛ በኋላ እንደገና ያገገመው ከሚሊኒየም በኋላ ባለው ጊዜ ነው። በጋራ አንዳንድ ስራዎች መስራት ጀመርን። በቃ ሐሳቦች በየጊዜው አሰልጣኞችን ከማናገር የክለብ ኃላፊዎችን፣ የፌዴሬሽን ፕሬዚዳንቶች ፓርላማ ድረስ እንደገባን ታውቃለህ። ፓርላማ ከፍተን የማህበራዊ ጉዳዮች ቋሚ ኮሚቴ በሚያወያይበት ወቅት የኢትዮጵያ ስፖርት ሚኒስትርን ገብተን ተናግረናል። በወቅቱ ሚኒስትሩ ምክትል ሚኒስትሩ ነበር ያቀረቡት ሪፖርት። እጃችንን አውጥተን እንደማንኛውም ሰው ገብተን ተናገርን። በነጋታው ወደ 6 ሰዎች ከስፖርት ሚኒስቴር መጥቶ ኢቲቪ ክስ መሰረቱ። ከዛ ቁጭ ብለን ውይይት አደረግን። ምክትል ሚኒስትሩ ነበሩ እንዲህ ያሉ ያው እንዲህ አይነት ነገሮች ነበሩና ጦርነት ልትገጥሙ ነው እንዴላችሁ? እንግዲህ ብዙ ክስ ነው የነበረው። በጣም ሐሳብ ስላቀረባችሁ ገነነ ስቱዲዮ እንዳይገባ ተደርጓል። ሬዲዮ ስቱዲዮ አሁን ማልጠቅስልህ ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 02 12 44 ይደውሉ። ጊፍት ሪል ስቴት። ብዙ ዝም የምንላቸው ነገሮች አሉ። በጣም ከታወቀበት ከሚሰራበት ሬዲዮ ጣቢያ በዘበኛ የተባረረውን በዚህ ሐሳብ ምክንያት ነው። ሬዲዮ ጣቢያውን እንዲያስተዋውቅ አድርጓል። በጣም ትንሽ ገንዘብ እየተከፈለው በጣም ብዙ ነገሮችን አበርክቶ በዘበኛ ነው የተባረረው። እንዳትመጣ ይሄንን ሐሳብ ይዘህ እንዳትመጣ ተብሎ ነው። ሲጀምርም እንደዚህ እንዳታወራ ተብሎ አጋጣሚ ፋና ቴሌቪዥን ላይ የዓለም ዋንጫ ጉዳዮችን አብረን ሰራን ከገነነ ጋር። ከዛ በኋላ እንዳትመጣ ተብሎ ተባረረ። በጣም ብዙ ነገሮች ነበሩና ቆይ አሁን ሰይድ ሰሞኑን ስለ ኢትዮጵያ ብሔራዊ ቡድን እንመለሳለን። የጀመራችሁት ነገር ነበረ። የኢትዮጵያ ብሔራዊ ቡድን በዚህ መንገድ መጫወት አለበት ብሎ ለፌዴሬሽኑ አንድ ዶክተር ከአሜሪካን መጥቶ ሰጠ መመሪያ። ተቀበሉት። መመሪያ ነው የሰጠው።
እስቲ ይሄን ሐሳብ ተመልከቱት አይደለም የእናንተ ሐሳብ ግን በነገራችን ላይ ክቡራን ተመልካቾቻችን ሰይድ ኪያር ስልጠና ወስዳላል ላይሰንስ ነው የሚባለው ለላይሰንስ እጩ ነኝ እና ይሄን ተቀበሉ ሲል ተቀበሉት ይግንና ሐሳብ ምንድነው ጥፋቱ መሳሪያ ያለው ምንድነው ለምንድነው እንደዚህ ሐሳቡ የተፈራበት አንደኛ አዲስ ነገር ላለመቀበል ነው ሁለተኛ እሱ ማን ነው የሚል ነው ማን ነው እሱ ጋዜጠኛ ነው አሰልጣኝ አይደለም ወይም ደግሞ በስልጠናው አላለፈም የሚል ሐሳብ ነው ግን ገነነ እኮ ጋዜጠኛ ሆኖ ይቀር ነበር ኢትዮጵያ ውጤታማ ብትሆን ገነነ በጋዜጠኝነት ስራው ብቻ ይቀጥል ነበር ሞሪኒዮ ኮስጫዎች አልነበሩም ማለት በጣም ብዙ ሰዎች አሉ አርሰን ቬንገር ራሳቸው በፕሮፌሽናል ደረጃ አልተጫወቱም በጣም ብዙ ሰዎች አሉ በመላው ዓለም እግር ኳስ ለሁሉም ነው ክፍት ነው ግን ደግሞ ውጤት ኖሮ ቢሆን በኢትዮጵያ እግር ኳስ ውጤት ኖሮ ቢሆን ችግር የለም ውጤት ሳይኖር አማራጭ ሐሳብን የመቀበል ፍራቻ ግን እኔ አላቅም እንግዲህ ስንት ዓመት አሳለፈን እኔ እንኳን ወደ ስራ ከገባው 17ኛ ዓመት ላይ ደርሻለሁ 17 ዓመት ሙሉ ከገነነ ጋር በዚህ ሐሳብ ያልገባንበት የፌዴሬሽን ቢሮ ያላናገርነው አሰልጣኝ እናግዝህ አንድም ቀን ስለ ሳንቲም አውርተን አናውቅም እናግዝህ ከኛ ሰዓት ከኛ ጉልበት ከኛ ዕውቀት ኢትዮጵያ ወደ ተሻለ ደረጃ ትድረስ ይሄ ሐሳብ አለ ይሄ ሐሳብ ደግሞ ኢትዮጵያዊ ሐሳብ ነው በኢትዮጵያን ተጫዋቾች ላይ ኢምፕሊመንት ቢደረግ ፍሬያማ የሚሆን ሐሳብ ነው የሚሳደቡ የሚያንጓጥጡ ጊዜ ለምነሱን መልስ ለመስጠት ለማንም መልስ ሲሰጥ ማይቻል አቅም እኔም ሰጥቼም አላቅም ጊዜ የለም ያው ህይወት አጭር ነች ለነሱ መልስ ስትሰጥ ከነሱ ጋር ስትነጋገር ጊዜህን አእምሮ ማሰብ የሚችልበትን አቅም ነው የምታጣው ብዙ ጠይቀናል ብዙ ሞክረናል ወደ ካካ ፕሮጀክት እስቲ እንምጣ እሺ ካካ ፕሮጀክት ማለት ካታርና ካሜሮንን የሚመለከት ነው ካሜሮን በ21 የአፍሪካ ዋንጫ ታስተናግድ ነበር ካታር በ22 የዓለም ዋንጫ ታስተናግድ ነበር እኔና ገነነ አንድ ቀን ቁጭ ብለን ዲአፍሪክ ሆቴል ቁጭ ብለን አንድ ያልተሳካ ፕሮጀክት ነበር በየጊዜው እንዳልኩ ከክለቦች ጋር ለመስራት በዚህ መንገድ ሂዱ በየአመቱ ውጤት አልባ ጉዞ ከምታደርጉ ይሄን ነገር ሞክሩ በሚል እናቀርባለን ብዙ አልተሳካም በዛም ወቅት አንድ በጣም ትልቅ የሚጠበቅ ነገር አልተሳካም ነበርና ገነነ ጋር አወራን ለምንድነው አሰልጣኝ አብርሃምን ማናወራው በዚህ ሐሳብ ይሄን ሐሳብ ያውቀዋል ከድሮም ጀምሮ በዚህ ሐሳብ መቀበል ከቻለ ለምን አንሞክርም ደወልን ካንዳንድ ለኢትዮጵያ ብሔራዊ ቡድን የሚጠቅም እስከሆነ ድረስ ለመቀበል ፍቃደኛ ነኝ ኢንስትራክተር አብርሃም ካንዳንድ ነው ይሄ ሐሳብ መሬት ላይ በተጨባጭ የሚወርድ ከሆነና ለኢትዮጵያ እግር ኳስ የሚጠቅም ከሆነ 100% እቀበላለሁ አለ አሰልጣኝ አብርሃም ከዛ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን አናገረን እንደው ምንድነው የምትሉት ምንድነው ሐሳቡ አሉን አስረዳናቸው መጽሐፉንም ሰጠናቸው 94 ዓመተ ምህረት የታተመውን የገነነ ኢትዮጵያ የስልጠና መጽሐፍ አነበቡት እንደተስማሙ በሐሳቡ ገለጹልን የስካይ ላይት ሆቴል ተገናኘን አራታችን የመጀመሪያው ስብሰባ ተደረገ ከዛ በፊት አንድ ዓመት ከ6 ወር ያህል አሰልጣኝ አብርሃም በአሰልጣኝነት ቆይቶ ነበር 6 ወር አካባቢ ነው ኮንትራቱ የሚቀረው እንግዲህ ከዚህ በኋላ ተባብራችሁ ለኢትዮጵያ እግር ኳስ የምታምንበት ከሆነ አሰልጣኝ አብርሃም አብራችሁ ስሩ እኔ ከላይ ያለሁኝ ይሄ ነገር ውጤታማ ሲሆን ይፋ ይደረጋል ውጤታማ ሲሆን ይፋ ይደረጋል ለሰው ከዛ በፊት ግን ምንም ጫጫታ አያስፈልግም በዝምታ መስራት አለባችሁ አሉን እኛም ምንም እንጠይቀው ነገር የለም ዕውቀታችንን ጊዜያችንን ጉልበታችንን በመስጠታችን ምንም እንጠይቀው ነገር የለም የኢትዮጵያ እግር ኳስ ብሔራዊ ቡድኑን አንድ ደረጃ ያሻገራል የሚል እምነት ስላለን ነው አለን የምንመዘነው ብሔራዊ ቡድኑ በሚያሳየው መሻሻል በአንድ ወር ውስጥ ያስቀመጥነው ነገር አለ ከመጨረሻው ጨዋታ ተነስተን ከሌሴቶ ጋር ነበር ያደረገው ጨዋታ ከዚህ ጨዋታ የወጣ የተለየ ነገር በአንድ ወር ውስጥ በሁለተኛ ወር እንደዚህ በሶስተኛ ወር ይሄ እድገት ይኖራል በሚል አስቀመጥን ተስማማን ከአሰልጣኝ አብርሃም ጋር አብረን መስራት ጀመርን ማለት ነው የተለያዩ ቦታዎች እንገናኛለን የስልጠና ሐሳቡን በተመለከተ በደንብ ዲስከስ እናደርጋለን 4 ጨዋታዎች በኢትዮጵያ ብሔራዊ ቡድን በዚህ የጨዋታ ሐሳብ ውስጥ ቀጥሏል እኔ ሳሎን ማረጋገጫ መሰጠህ የኢትዮጵያ ብሔራዊ ቡድን ስለመቀየሩ በወቅቱ ሁሉም አሰልጣኞች ይናገሩ ነበር ከኡጋንዳ ጋር ወዳጅነት ጨዋታ መጀመሪያ በባህር ዳር ነበረ ያ ጨዋታ ማለት የኢትዮጵያ ብሔራዊ ቡድን ወደዚህ የጨዋታ ሐሳብ የመጣበት ነው ከዛን ቀን ጀምሮ በሁለተኛው ቀን ሩዋንዳ ኪጋሊ ላይ የቻን አፍሪካ ዋንጫ ማጣሪያ ነበረ እዛም ሁለተኛው ቡድን በዚህ መንገድ የተጫወተ ነው በጣም የተሻለው ቡድን ማዳጋስካር አንታናናሪቮ ላይ የአፍሪካ ዋንጫ ማጣሪያ ያደረገው ቡድን ነው በወቅቱ ነው እዛ ሄጄ ነበረ
ከ3 ቀን በኋላ ደግሞ ፌዴሬሽኑ ነው ወጪህን የሚሸፍንልህ አይደለም በፍጹም በራሴ ወጪ የአውሮፕላን ቲኬት ወጪ በራሴ ነው ሸፍኝ እና ይሄ ሁሉ የምትከፍለው መስዋዕትነት የኢትዮጵያን እግር ኳስ ለመለወጥ ምንም ጥያቄ የለውም ሌላ ምንም የተለየ ስድብ የምታተርፈው ስድብ ያልተረጋገጡ ያው የማህበራዊ ዘመን ጊዜ አይደል ማህበራዊ ሚዲያ ያልተረጋገጡ ነገሮች ሲለጠፉብህ ምን ሲሉ ያው እንዳልኩ ጊዜ ላለማባከን እነሱን እያሳለፍክ ህይወት ይቀጥላልና ምንም ነገር የለም ገነነም በቃ በጣም ተስፋ ያደርገው በዚህ ፕሮጀክት ነው ምክንያቱም ይሄ ነገር ለኢትዮጵያ እግር ኳስ ትንሳኤ ነው የሚሆነው የካካ ፕሮጀክት እኔም ገነነም ኢትዮጵያ ለዓለም ዋንጫ ታልፋለች የሚል ሙሉ እምነት ነበር ለአፍሪካ ዋንጫ ታልፋለች የሚል ሙሉ እምነት ነበር ያ ደግሞ በአንታናናሪቮ ጨዋታ ምንም እንኳን አንድ ለባዶ ብንሸነፍም ፊልሙን ዩቲዩብ ላይ ተመልካቾች ማግኘት ይችላሉ የኢትዮጵያ ቡድን ወደ 25000 ተመልካች ስቴዲየም ውስጥ ከማዳጋስካር ፕሬዝዳንትን ጨምሮ ነበር ለ75 ደቂቃዎች ያህል በሙሉ ቁጥጥር ያልሞከረ ተጫዋች የለም የቀኝ ፉልባኩ ሞክሯል አማካዩ ሞክሯል ግራ ፉልባኩ በተቃራኒ ቡድን ሜዳ ላይ የመጫወትን እንቅስቃሴ እድገቱ እንደዛ ቅድም ቃል የገባነው እድገት በደንብ እየታየ ነበር የአይቬሪ ኮስት ቀን 10 ሰዓት ነው ጨዋታው ባህር ዳር እኔ ሚዲያ በደንብ ተከታትያለሁ ሞኒተር አድርጌያለሁ የአይቬሪ ኮስት ተጫዋቾችን ጥንካሬ ነበር ጎልቶ ሲወራ ነበር ለምሳሌ ፍራንኬሲ ነበረ ኦሪየር ከቶተንሃም ነው የመጣው ከአርሰናል ፔፔ መጥቶ ነበር እንደውም አስታውሳለሁ ብዙ የአርሰናል ደጋፊዎች በባህር ዳር ላይ ያገኙት ፍላጎት ነበራቸው ሜዳ ውስጥም ሲገቡ ስሜቱ የነበረው አይቬሪ ኮስት ምን ያደርገናል የሚል ነበር ማሸነፋችንን ተወራ የጨዋታ መንገዱ ተጫዋቾቹ በሚችሉት መንገድ እንዲጫወቱ ተደርገው ሙሉ የጨዋታ ብልጫ ነበር ከጨዋታ በኋላ ኢንተርቪዎች ነበሩ አስቻለው ይሁን ሽመልስ የብሔራዊ ቡድኑ ተጫዋቾች ከዚህ በፊት እንጠየቅ የነበረው የማንችለው ነው አሁን የምንችለውን እየተጠየቅን ስለሆነ በዚህ መንገድ አሸንፈናል የሚል አስተያየት ሰጥተዋል የይሁንን አስተያየት እንደው ማረሳውም አይ ቲንክ ከሶከር ኢትዮጵያ ጋር ነው ቆይታ ያደረገው ይሄ ጨዋታ መንገድ ወይም ሞት ማለት አለብን ብሎ አስተያየት ሰጠ ይሄውላ ነገር ሲሆን ከዚህ ጀርባ በጋራ ከአሰልጣኝ አብርሃም ጋር እየሰራ ነው የሚለው ማንም ሰው የሚያውቅ የለም አንዳንድ ትልልቅ የሚባሉ ጋዜጠኞች በኢትዮጵያ እግር ኳስ ረጅም ጊዜ ያሳለፉ ጋዜጠኞች ይጠረጥራሉ የጨዋታ መንገዱን ሲያዩ ያው ይታወቃል ዲኤንኤው ይታወቃል ቀለሙ ይታወቃል እንደው ምሽት ላይ ከአሰልጣኝ አብርሃም ጋር በክፍል ውስጥ እያወራን ያው ስላለፈ አሰልጣኝ ጋዜጠኛ ይሳቅ በላይ ደውሎ ነበር ይሄ ነገር ግን እንዴት ነው አጫወቱ እንደዚህ ይመስላል አለው በወቅቱ በሚስጥር መያዝ ነበረበት አይ እንደዚህ አይነት ነገር የለም ማለት አሰልጣኝ አብርሃም በትክክል ኮቪድ መጣ ለዛምቢያ ጨዋታ ቀጣይ ወዳጅነት ጨዋታ ከዛምቢያ ጋር ነበር ለዛምቢያ ጨዋታ ተጫዋቾች ተመረጡ ኮቪድ መጣ በኮቪድ ምክንያት ተቋረጠ እንትኑ የቴሌግራም ትሬኒንግ ለመስጠት የቴሌግራም ትሬኒንግ በየቤታቸው የሚሰሩት የአእምሮ ስራ የሚያዳብር የቡድን ስራ እንቅስቃሴን ቁጭ ብለው የሚሰሩበት ሁሉም አንድ የተለያየ ቦታ ላይ ሆኖ በአንድነት የሚሰሩበት የቴሌግራም ትሬኒንግ ተቀርጾ ነበር ያንን እንዲሰሩ እየታሰበ ኮቪዱ የመውጣት ምልክት እያሳየ አሰልጣኝ አብርሃም ያው ተሰናበተ አሰልጣኝ ውበቱ መጣ ፍንጭ ታየበት ቡድን ምንም ጥያቄ የለውም ማለት አይተነዋል ምንም ጥያቄ የለውም እኔ በህይወቴ ባለፈ ነገር ምንም አላስብም አብርሃም እኮ በነፃ ሙሉ ልስራል ብዙ ጥያቄዎች ነበሩ እኔ እስከዛሬ መልሱን አላገኘውም ለምንድን ነው የሚለውን አላውቅም አሰልጣኝ አብርሃም ጠይቋል በነፃ ልስራ ላገልግል ብሎ የብር ጉዳይ ከሆነ ብሎ የታየው መሻሻል ቢቀጥል አሁን 5ኛ ዓመት ነው የታየው መሻሻል ቢቀጥል እንደዚህ አይነት የውጤት ቁዘማ ውስጥ እንገባ ነበር በጭራሽ እንደዚህ አይነት አንገት መድፋት ብሔራዊ ቡድን በተባለ ቁጥር ሽንፈት ብሔራዊ ቡድን በተባለ ቁጥር ሽንፈቱን ተስፋ የሌለው እንቅስቃሴ አሁን ግብጽና ሴራሊዮን ድሮ ከሜዳችን ነበር ማን ወጣ አሁን ከፍጹም ቅጣት ምት ክልል መውጣት አቅቶናል እሱን እያሰብኩ ነበር አሁን ስታወራኝ የአይቮሪ ኮስቱን ግብጽ ላይ እኮ ለሊቱን ቁጭ ብላችሁ እንቅልፋታችሁ ስታስተላልፉ እኔም ሳየው ነበር ጨዋታው አንድ ኳስ እኮ 40 ምናምን ደቂቃ መሞከር እንኳን አልቻለም ተጫዋቾቹ ያውቃሉ በምን መንገድ ብሔራዊ ቡድኑ ሊበልጥ እንደሚችል ተጫዋቾቹ ያውቃሉ እኔ ብዙ አሰልጣኞች ገነነ ጋር መታወሩታል እኔም ጋር አብረተናል ብዙ አሰልጣኞች ጋር ሰርተናል የሚገርም አሰልጣኞች ለምሳሌ አሰልጣኝ አሸናፊ በቀለ ጋር አብረን ሰርተናል አሰልጣኝ አሸናፊ በአካል ብቃት ስራ እንዲሁም በጥንካሬ ላይ የተመሰረተ ቡድን ነው የሚገነባው በጅማ አባጅፋር ቆይታው ከ10ኛው ሳምንት ጀምሮ ቁጭ ብለን አውርተን እኔ ገነነ አሰልጣኝ አሸናፊ ቁጭ ብለን አውርተን በሐሳቡ በጣም ተስማማ በህይወቴ እንደዚህ አይነት ነገር አይቼ አላውቅም ነበር አለ ተግባራዊ ያደረገው በወቅቱ ጠንካራ የሚባል ቡድን ለመስራት ጅማሮ ላይ ነበር ምንም ውጤታማ አልነበረም ምክንያቱም ከ9 ጨዋታ 1 ነጥብ ነበር ከዛ በፊት ያገኘው አሰልጣኝ መሳይ ጋር አውርቷል ገነነ እንደውም ታሞ እያለ
ከመሞቱ በፊት ለመጨረሻ ጊዜ አሁን በስራ ላይ ያለ አሰልጣኝ ያገኘው አሁን ማለት ነው ያኔ ስራ አልነበረውም አሰልጣኝ መሳይ ነው አሁን ብሔራዊ ቡድኑን ያዘው አሰልጣኝ መሳይ ተስማምቷል በሐሳቡ ተግባራዊ ለማድረግ እንደውም እኔ ልምምድ በማሰራበት የክረምት የሳመር ካፕ ውድድር ላይ የክለብ ተጫዋቾችን ጨምሬ ነው ማሰራው አሰልጣኝ መሳይ ይታደም ነበር በሐሳቡ በጥልቀት ውይይት እናደርግ ነበር ጨዋታ ሲኖረን አበበ ቢቂላ ስቴዲየም መጥቶ ይመለከት ነበርና እኔ ምለው ለምሳሌ ገነነ አለፈ እኔ ከዚህ ስራ ወጣለሁ ወይም ይሄን ሐሳብ የሚደግፉ ሰዎች አይኖሩም የኢትዮጵያ እግር ኳስ ምን ሌላ አማራጭ አለው ማለት ይሄ ወይም ሞት አይደለም ግን ሌላ አማራጭ ኖሮት ቢሆን በተሰማራህበት የሥራ መስክ ሁሉ ጊዜ ውጤት አልባ ሆኖ ሰው አገሪቱ ችግር ውስጥ ስትገባ በጣም ነው የሚደብረው የፌዴሬሽኑ ጸሐፊ አሰልጣኝ የለም ኢትዮጵያ ውስጥ ብለዋል ከዛ በፊት ያው እናሸንፋለን ግብጽን በህዳሴ ግድብ እንዳሳካ ነው ግብጽንም እናሸንፋለን አሉ ሽንፈት ሲመጣ ደግሞ ኢትዮጵያ ውስጥ አሰልጣኝ የለም ፕሬዚደንቱ ደግሞ ከታዳጊ ፕሮጀክት ስላልሰራን ነው ስለዚህ ለሚቀጥለው አፍሪካ ዋንጫ በ29 ታዳጊ ፕሮጀክት ሰርተን እንመጣለን እያሉ ነው ከዚህ በፊት አልተሰራም ሰይድ እንደው የታዳጊ ፕሮጀክቶችን ተውና አሁን በዚህ ሳምንት ነገ ሮብ ከቡርኪና ፋሶ እሁድ ከጊኒ ቢሳው ጋር እንጫወታለን ለዚህ ጨዋታ ታዳጊ ፕሮጀክት ምን መፍትሄ ይኖረዋል አረ ሽቶ የሚቀጥለው የአፍሪካ ዋንጫ ማጣሪያ ለ2027 ከውን ወራት በኋላ ነው ከታዳጊ ፕሮጀክት የሚደርሳለ መፍትሄ እኮ እየተጠየቅ ያለው አሁን ላለው ነው ይሄ ፎቅ ሊፈርስ ነው ይሄን ፎቅ እናድነው ስትባል አይ ሌላ ቦታ መሰረት ያለው ፎቅ ሰራለሁ ይያልክ ፎቁ ከተደረመሰ በኋላ ሌላ ፎቅ ብትሰራ ምንድነው ዋጋው ማለት እሺ ከታዳጊ ፕሮጀክት ይሰራ ከተባለ ብዙ መረጃዎች አሉ ስለመሰራቱ የሰሩት ሀገራት ሲደረሱ እንደው ቻይናን ምሳሌ ቀላል ምሳሌ ልስጥ ኢትዮጵያ ከታዳጊ ጀምሮ ብትሰራ እንደ ቻይና ልትሰራ ትችላል እድሜ ዘመኗል በኢኮኖሚ አቅም በዓለም ላይ ተጽዕኖ በመፍጠር ለእግር ኳስ ከፍተኛ መዋለ ንዋይ በማፍሰስ የእግር ኳስ ቴክኖሎጂን በመጠቀም የ2050 ጂፒንግ ያሰቡት የ2050 እቅድ ነበር አሁን ባለፈው 7-0 ብሔራዊ ቡድኑ ሲሸነፍ አንድ ቻይና ጋዜጠኛ እያወራው ነበር ሁሉም ሰው ተስፋ ቆርጧል በእግር ኳስ ያልተደረገ ነገር የለም የተባበሩት አረብ ኤሚሬትስን ካታርን ሌሎች ሀገራትን ተመልከት የት የተረጋገጠ ነው ዓለም ዋንጫ 100 ዓመት ሊሞላው ነው የዛሬ 100 ዓመት የነበሩ ሀገራት ናቸው አሁንም የሚፎካከሩት መጨረሻ 8 ውስጥ 4 ውስጥ የሚገቡት የቀሩት 200 ምናምን የእግር ኳስ ሀገራት መካከል የተቀሩት ሳይሰሩ ቀርተው ነው ማን ነው ማረጋገጫውን የሰጠው ይሄን ትተው በዋናነት ለሚቀጥለው ጨዋታ የሚሆነው መፍትሄ የትኛው ነው ከታዳጊ ጀምሮ ይሰራል እነዚህ ዛሬ እኮ አረጁ ወይም ትልቅ ሆኖ የምትላችሁ ትላንት ታዳጊ ነበሩ ምንም የተለየ ነገር አትፈጥርም ግን ዝግጅት አለ አይደል አረ ብሔራዊ ቡድን ተጫዋቾች ተመርጠው ሆቴል ይገቡ የለ ዝግጅት እያደረግን ነው ተብሎ መግለጫ ይሰጥ የለ ምንድነው ዝግጅቱ ታዲያ ከታዳጊ የሚሰራ ከሆነ ዝግጅት ለምን ያስፈልጋል መፍትሄው ከታዳጊ መስራት ከሆነ አሁን ገነነ እኮ እነዚህን ችግሮች ሁሉ መሰረታዊ ችግሮች አይደሉም ችግሮች ቢሆኑም በጊዜ ሂደት የሚቀረፉ ናቸው ለአሁኑ ችግር ግን መፍትሄ የሚሆነው ይሄ ነው ብሎ ነው ያመጣው ለሀገሪቱ ችግር ተጨባጭ ችግር አሁን መፍትሄ ማምጣት አለበት እንጂ ይሄ የሰነፍ ምሳሌ ነው እኔ ብዙ አሰልጣኞች 17 ዓመት ነው ሰራ ብያለሁ የዛሬ 12 ዓመት በኢንተርናሽናል ጨዋታ ውጤት ሲያጡ ከስር ጀምረን መስራት አለብን 10 ዓመት ያስፈልጋል ያሉ አሁንም ኢንተርናሽናል ጌም ይጫወቱ አሉ በማን ዕድሜ ነው ታዲያ የምትቀልዱ 2013 የነበረው ኢትዮጵያ ቡና ካሳዬ ሲመራው ያው እሱም እንዲመጣ እናንተ ግፊት አድርጋችሁ ነበር በጣም ትልቅ ለውጥ ነው ያየሁት እኔ ስቴዲየም ገብቼ ጨዋታዎችን አይቻለሁ አቡበከርን ካመጣው ውስጥ አንዱ አንተ ነህ እንደ አቡበከር በየሰፈሩ ያሉ እየባከኑ ያሉ ልጆች እንዴት ነው የምትገልጻቸው ምናልባት አራያ ማስተካከያ እዚህ ጋር ብዙ ሰው ስለሚመስለው አቡበከርን ወደ ቡና አላመጣሁት አቡበከር በ17 ዓመት በታች ብሔራዊ ቡድን ሲጫወት ለመጀመሪያ ጊዜ ሲጫወት ከግብጽ ጋር ሲጫወቱ ሚኪያስ ጫላ ተሽታና አቡበከር ናስርን ሰርዲዮቪች ሚሎቲን ሚቾ ኡጋንዳ ነበር የጊዮርጊስ አሰልጣኝ የነበረው ሰርቢያ አሰልጣኝ ደውሎ እነዚህን ተጫዋቾች መልማዮች አይተዋቸዋል የማንቸስተር ሲቲ መልማዮች የ17 ዓመት በታች ማጣሪያዎች ሲደረጉ ይመለከታሉ በመላው ዓለም ሚኪያስ 5 ሰው አልፎ ነው ያገባው በረኛውን ጥሎ አቡበከር ጎል አግብቷል ጫላም እነዚህን ተጫዋቾች ፈልጋቸዋለሁ ምታቃቸው ከሆነ አገናኘኝ ብሎኝ እነሱን ለማገናኘት ሚኪያስና አቡበከርን አገኘዋቸው በዛ መንገድ ነው የተገናኘ ነው ከዛ አንዳንድ ነገሮች በወቅቱ ያልነበሯቸው እንደ ጫማ አንዳንድ ነገሮች ምናምን አሟላላቸው ነበር ያኔ ሀረር ሲቲ ነው የሚጫወቱት
አንዳንድ ሰዎች ዝም ብለው በማመሳሰል ብቻ ይሆናል በሚል ግምት ወደ ቡና አምጥቶት ምናምን ሲሉ እሰማለሁ። ያው መብታቸው ነው። ተመልሶ ግን ወደ ደብረ ዘይት ሄዶ ነበር አይደል? ተስፋ ቆርጦ ቡና ላይ ተጫወቱ ሁለቱም። አንድ ጊዜ ሶከር ኢትዮጵያ ላይ ዳንኤል የሶከር ኢትዮጵያ ጋዜጠኛ ኢንተርቪው አድርጓቸው ነበር። ተስፋ ቆርጠናል፣ የመጫወቻ እድል አልተሰጠንም ብለው። ከዛ እንደውም በአባይ ግድብ ጨዋታ ገብቶ ነው አወከር የመታየት እድል ያገኘው። ሚኪያስን በዛው መንገድ ነው እና እንትኑ እኔ አላመጣኋቸው የሚለውን ለማሳየት ነው። ለምን አንዳንድ ሰው ዝም ብሎ ተነስቶ ስም ይለጥፍባል። ዛሬ ነው አንተ ጥሩ ነው እኮ ግን ጥሩ ነው ብታመጣውም ጥሩ ነው። ምንም እንትን የለውም። ይሄን ያነሳውልህ ለምን መሰለህ? በእግር ኳስ በተጫዋቾች እንደምትጠቀም እንደዚህ አይነት ነገር ውስጥ ይከተዋል። ከዛ በኋላ እነሱ በእነሱ አእምሮ ልክ የሚያስቧቸውን ነገሮች ያገጣጣል። እኔ ለኳሱ ካለ ፍቅርና ለውጥ ነው ስለምመለከተው መልስ ሰጥቼም አላውቅም፣ ለወደፊቱም አልሰጥም። ያው አንተ ስላነሳው ልናገር ብዬ ለምን መሰለህ ይሄንን ያነሳውልህ ሰይዱ? በርካታ ተጫዋቾች ከበረኛ ጀምሮ በየክለቡ እስከ 500 ሺህ ብር እየተከፈላቸው ከአፍሪካ የመጡ ተጫዋቾች አሉ። በክለብ ሻምፒዮና በአፍሪካ ውድድር ምንም የቀየሩት ነገር የለም የኢትዮጵያ እግር ኳስ። በየሰፈሩ ግን እየባከኑ ያሉ ተጫዋቾች አሉ። እኔ እናንተ አንድ ቢሮ ገብተን አንድ ትልቅ ክለብ ውስጥ 500 ሺህ ብር ያለ ጨዋታ ይከፈለው የነበረው ለረጅም ወራት አንድ ተጫዋች እንደነበር ነግረውናል አንዱ ጋንዳዊ። ስለዚህ እነዚህ በየሰፈሩ እየባከኑ በየክለቡ ለምሳሌ ከታዳጊዎች ይላሉ የፌዴሬሽኑ ጸሐፊ የታዳጊዎች ውድድር ክለቦች የያዟቸው የታዳጊዎች ውድድር ወደ ላይ የሚያሳድጓቸው አሉ። ለምንድን ነው ይሄ ሁሉ የአፍሪካ ተጫዋች የመጣው እግር ኳሱን የሚቀይር ካልሆነ? እንግዲህ ከታዳጊ ከተባለ የእውነት ከሆነ ማለት ነው ለታዳጊ ድል መስጠት አለብህ አይደል? 5 ተጫዋች እኮ ተፈቀደ አሁን ከኢትዮጵያ ውጭ። 3 የነበረው ኮታ 5 ሆነ። 5 ማለት አሁን ከኢትዮጵያ ውጭ የሚመጣ ተጫዋች በአንድ ክለብ ውስጥ 3 ነበር ኮታው። አሁን በአንድ ጊዜ 5 ማሰለፍ ይችላል። የውጭ ታዲያ የታዳጊ ቦታ የት ነው? እኛ በሬዲዮ ፕሮግራማችን ላለፉት 10 ዓመታት በኢትዮጵያ እግር ኳስ ዙሪያ ነው የምንሰራው። በየቀኑ ነው የምንናገረው። እኔና መኳንንት ባልደረባዬ መኳንንት ማለት ነው። በየቀኑ ይሄ ነገር ልክ አይደለም። ወደ ኢትዮጵያ የሚመጡት ተጫዋቾች ቢያንስ የጥራት ደረጃቸው ከፍ ያሉ ይሆኑ ምሳሌ መሆን የሚችሉ። አብዛኛው የሚመጡት ተጫዋቾች ግብ ጠባቂ በቃ አዳኝ ነው የሚመስለው። የሚወርዱት ቡድኖች ደግሞ አብዛኞቹ ከኢትዮጵያ ውጭ ግብ ጠባቂ ያዙ ናቸው። የዓለም ምርጡን ግብ ጠባቂ ብታመጣ ምን ይፈጠራል? አቡበከር ኑራ እኮ በጣም ተደነቀ በግብፁ ጨዋታ ላይ። በደርሶ መልስ እኮ 4 ጎል ነው የገባበት። በጣም ተደንቆ ኤልሻናዊ የሚባለውን የግብፅ በረኛ ጎበዝ ይሁን ምን ይሁን አልተመለከትነውም በጨዋታው ስላልተሞከረበት። ከብሔራዊ መዝሙሩ በኋላ 22ኛው ደቂቃ ላይ ያየነው። ብሔራዊ መዝሙር ሲዘምሩ አየነው። በኋላ 22ኛው ደቂቃ ላይ ግብ ጠባቂ ቢመልስ የፈለገ ችሎታ። አሁን አቡበከር እንደውም ተጎዳ። ሌላ ግብ ጠባቂ ነው የሄደው። የና አቡበከር ግብ ጠባቂ አሰልጣኝ ደሳለኝ ነው። ደሳለኝ በነበረበት ጊዜ ምርጥ ግብ ጠባቂ ነው። ጃሬ በነበረበት ጊዜ ምርጥ ግብ ጠባቂ ነው። ምርጦቹ በነበሩበት ጊዜ ሁሉ እየገባብን እንሸነፋለን። አሁን ያቃተን እዛ ጋር የሚደርሰውን ኳስ ወደ ተቃራኒው ሜዳ ክፍል ለምንድን ነው ማንወስደው የሚለውን ነው። ገነነ የሚያመጣው ሐሳብ ይሄ ሰዎቹን እንተውና እንቅስቃሴውን ከዚህ ወደዛ የሚወስደንን የጨዋታ ሐሳብ እናምጣ የሚል ነው። ክቡር ጠቅላይ ሚኒስትሩ እንግዲህ አንድ ስብሰባ ጠርተዋል። ትንሽ ተራዘመ ይመስለኛል። በመሀል ሚኒስትር የትኛውም ሐሳብ ያለው ሰው እንዲገባ ያለ ገደብ ብለዋል እና ይህን ሐሳብ ልሳቸው ለማቅረብ አልሞክራችሁ? ምክንያቱም ሐሳብ ስለሚቀበሉ ማለት ነው። ሬዲዮአችን ላይ ከመኳንንት ጋር ስናወራ የእሳቸውን አንድ ንግግር ምሳሌ አድርገን ነበር። የመደመር መጽሐፍ የመጀመሪያው ሲመረቅ ከዚህ በፊት ኢትዮጵያ ትከተለ የነበረው የኢኮኖሚና ፖለቲካል ርዕዮተ ዓለም ከውጭ የመጣ ነው፣ ከውጭ የተኮረጀ ነው። ወይ ከሶቪየት እና አካባቢው ወይ ደግሞ ከምዕራባውያን የተቀዳ ነው። መደመር በኢትዮጵያን ለኢትዮጵያውያን የተሰራ ነው። ኢትዮጵያዊ ስልጠናም በተመሳሳይ ነው። አሁን የምንሰለጥነው አብዛኛው የሚሰለጥነው ስልጠና ከውጭ እንደወረደ ነው የሚመጣው። በእግር ኳሱ ለኢትዮጵያዊ የሚሆን በኢትዮጵያዊ የእግር ኳስ ቁመና ልክ የሚሆን የጨዋታ መንገድ ኢትዮጵያዊ ስልጠና ማለት ነው እና እድሉ ከተመቻቸ ለማቅረብ ሁልጊዜ ዝግጁ ነው። እንግዲህ እስቲ ይችን ነገር እንጠቅልላት። እነዚህ ሰዎች ከማን ጋር እነማን? ይሄ ንጉሴ ገብሬ ጋር ነው ገነነ። እዚህ ጋር እንድነጭ አለ ራባህ ማጀር ነው። ይሄኛው የኦሜድላ ቡድን የቀደሙ ታሪካዊ ተጫዋቾቹ ጋር በዓል ሲያከብር ገነነን በክብር እንግድነት ጠርተውት ነው። በነገራችን ላይ ለዳኞች ማህበር ለተለያዩ ክለቦች ታሪክ ስለሌላቸው ታሪካቸው ተሰንዶ ስላልተቀመጠ የታሪክ መነሻቸው ገነነ ነው። ሁሌ የሚጠራው እሱ ነው።
የሰራተኞች ማህበራት ኮንፌዴሬሽን ውድድር ሳይቀር ታሪኩን የሚያዘጋጀው ገነነ ነው። የቅዱስ ጊዮርጊስን ትልቁን ታሪክ የሰነደው ገነነ ነው። ከነፍሳቸውን ይማረውና ከቀድሞ ጋዜጠኛ ፍቅሩ ኪዳኔ ጋር በመሆን ትልቁን መጽሐፍ 80ኛ ዓመት ሲከበር የተሰራውን ትልቁን መጽሐፍ የሰነደው ገነነ ነው። የኢትዮጵያ ቡናን ታሪክ ያዘጋጀው በመጽሐፍ ባይታተምም ለእንትን ባይበቃም ገነነ ነው። የኢትዮጵያን ብዙ ተጫዋቾች ታሪካዊ ተጫዋቾችን ታሪክ ያስቀመጠውም ገነነ ነው። አዎ በጣም የሚገርም ነገር የብዙ ክለቦች የብዙ እያንዳንዱ ቀኑን ሁሉ ነው የሚያስታውሰው። ገነነ እኮ ልዩ ነው ላይብረሪም የተባለበትና ገነነ እንግዲህ የሞከራችሁት ነገር ነበረ። አሰልጣኝ አብርሃምን ተሰናበተ። ከዛ ብስጭት ውስጥ ነው የገባው። የሚበሳጨው ለራሱ የግል ጥቅም አንተም ለራስ የግል ጥቅም ፈልጋችሁ ሳይሆን የኢትዮጵያ እግር ኳስ መለወጥ እየተቻለ ሳይለወጥ በመቅረቱ ነው። ከዛ በኋላ እንግዲህ ተከታታይ ሽንፈት ደረሰብን። ከዛ መንገድ ስንወጣ ዛሬም በሽንፈት ቀጥሏል እና መፍትሄው ምንድነው ትላለህ? እችንን ቋጫትና ወደ ገነነ ጉዳይ እንሄዳለን። መፍትሄው ምን እየሰራ ነው የሚለውን መመልከት ነው። እንግዲህ ቀን እየቆጠረ በየጊዜው ብሔራዊ ቡድኖች እየተዘጋጁ ክለቦች እየተወዳደሩ ነው። ሁሉም እየተሸነፉ ነው። ወደ 6 ካታጎሪ አለ በወንድና በሴት የምንሳተፍበት ከክለቦች ውጪ በብሔራዊ ቡድን ክለቦችን ከጨመርክ 8 በ8ቱ ውጤታማ አይደለም። በ8ቱ እስከዛሬ የመጣንበትን መንገድ ተመልክተን አሁን ምን ሄድበትን ነገር መቀየስ ግዴታችን ነው። እኔ ይህንን ነገር ሳወራ የዛሬ 10 ምናምን ዓመት 2004 ቸርችል ሆቴል ላይ እኔና ገነነ ጥናታዊ ጽሑፍ አቅርበን ነበር። የተወያየነው ከ100 ኢትዮጵያ ውስጥ ካሉ አሰልጣኞች ጋር ነበር። ከኛ በተቃራኒ ያቀረቡት አሰልጣኝ አስራት ኃይሌ አሁን በህይወት የለም፣ አሰልጣኝ ስዩም አባተ በህይወት የለም፣ ዶክተር ሞላ ዶዮ እንዲሁም በአትሌቲክስ በደንብ የምናውቃቸው ዶክተር አያሌው ጥላሁን እነዚህ ሰዎች ጋር በተቃራኒ ሆነን አቅርበን ነበር። 100 አሰልጣኞች ኢትዮጵያ ውስጥ አሉ የተባሉ አሰልጣኞች ጋር አንድ ቀን ሙሉ የፈጀው ውይይት በኢትዮጵያ አሰልጣኞች ማህበር አማካኝነት ተዘጋጅቶ ተወያይተን ነበር በዚህ ሐሳብ ዙሪያ። 2004 ነው፣ አሁን 2018 ነው። 14 ዓመታት አለፉ። ምን አዲስ ነገር አለ? ምን የተለወጠ ነገር አለ በእግር ኳስ? ጥቅልል ብሎ እኮ ወጣቱ ከኢትዮጵያ እግር ኳስ ወጥቶ ወደ አውሮፓ እግር ኳስ እኮ ሄዷል። ማንነቱንም እያጣ ነው። እዚህ ነው የሚኖረው፣ ልቡ የሚመታው ለንደን ነው። እዚህ ነው የሚኖረው፣ ልቡ የሚመታው ማንቸስተር ከተማ ላይ ነው። በየሳምንቱ የምታየው ነው አይደል? ይህ ሁላም የሆነው ውጤታማ መሆን የምንችልባቸውን መንገዶች ስላልሞከርን ነው። በነገራችን ላይ ይሄ መንገድና ይሄ መንገድ ብቻ ነው የሚል ሐሳብ ገነነ ምንም ኖሮን አያውቅም። ሌላም ካለ ይምጣና ይሞከር። ግን ይሄኛው እኛ እስከደረስንበት እስከተወያየንበት ጊዜ ድረስ እስከሞከርንበትም እስከታየበት ጊዜ ድረስ ውጤታማ ሊያደርገን ይችላል። ሌላ ሶስተኛ ካለ ባካችሁ ይምጣ፣ ችግር የለውም እኮ ኢትዮጵያዋና ውጤታማ ትሁን ነው። ስለዚህ ሰሚ ጆሮ ነው የሚያስፈልገው፣ አገናዛቢ አእምሮና ሰሚ ጆሮ ነው የሚያስፈልገው። እውነት ነው። ቅድም እንዳነሳሁት እንግዲህ አንድ አሜሪካ የመጣ ዶክተር ነው የሚል ሰው በዚህ መንገድ ሂዱ ብሎ ስላለ ብቻ ተቀበሉት። ገነነ ኢትዮጵያ ውስጥ ስለተቀመጠ ብቻ ወይም ሰይድ ኢትዮጵያ ውስጥ ስለተቀመጠ ብቻ ሐሳቡ እንኳን ታይቶ ውጤት ፍንጭ የሰጠበትን ነገር እንኳን ማስቀጠል አልተቻለም። አንድ ምሳሌ እዚች ላይ ላንሳ። የመጨረሻ ኦፌ ሞኔራ የሚባል አሰልጣኝ 2002 ላይ መጥቶ ነበር። ከዛ በፊት ብሔራዊ ቡድን አሰልጥኖ አያውቅም። በትውልዱ ናይጄሪያዊ ነው፣ በዜግነት እንግሊዛዊ ነው። አንድም ብሔራዊ ቡድን አሰልጥኖ አያውቅም። ክለብ የሚባል አሰልጥኖ አያውቅም በኬርቴከርነት ካልሆነ። የኢትዮጵያ ብሔራዊ ቡድን ላይ መጥቶ ውጤታማ ሳይሆን ተባረረ። እንደውም ሲሰናበት ማይሆን ነገር ተናግሮ ነው ውጤት አልፎ $13,000 አካባቢ ነበር በወቅቱ የሚከፈለው። ማይሆን ነገር ተናግሮ ነው ሄደው። የከብቶች ማሳ ላይ ነው ኢትዮጵያ ትሬኒንግ የምትሰራው። ምንም ሙከራ ያላደረገ የትም ቡድን ያላሰለጠነ ነው። በኬርቴከርነት ብቻ እግር ኳስ ውስጥ ስላለ ነው። ከሱ በኋላ ቶም ሴንቲፊት የሚባል ቤልጅማዊ መጣ። የሥራ ባልደረባዬ በጣም ወደው ጓደኛዬ ዮናስ ኃይለ መስቀል ነው። በሱ ትብብር ነው የመጣው። በ36 ዓመቱ የኢትዮጵያን ብሔራዊ ቡድን ያዘ። በ36 ዓመቱ ቶም ሴንቲፊት ለቀቀ። ማሪያኖ ባሬቶ መጣ። ተመሳሳይ ሲቪ ያለው ሰው ነው። ኢትዮጵያ ሲመጣ ሲቪውን አዳበረ። ከዛ በኋላ ሌላ ቡድን ያዘ። 40 አሰልጣኞች ናቸው ኢትዮጵያ ውስጥ የተፈራረቁት። 40ኛው ነው። 40ኛው አሁን እንደሰማሁት እንደ መረጃ እንደምሰማው ቀጣዩ አሰልጣኝ ከኢትዮጵያ ውጪ ነው። ከ17 ዓመት በታች አንድ አሜሪካ አሰልጣኝ መጥቷል። ቀጣዩ ደግሞ ከኢትዮጵያ ውጪ ነው የሚመጣው። እነዚህ ያሰቡ አሁን አሜሪካዊ አሰልጣኝ ኢትዮጵያን እግር ኳስ ሊቀይር ይችላል። ለመቀየር ማወቅ አለበት። የታውቀው 2 ሳምንት ቆይቶ ነው የተመለሰው። የታውቆት ነው የሚቀየር።
እኔ ከዚህ በፊት የነበሩት ምን ሰሩ ለኢትዮጵያ ምን አበረከቱ የሚለውን ነገር አንድ አፍታ እንኳን ማጥናት ቢቻል የሁላ የሚወጣው መዋለ ንዋይ የሚፈሰው ነገር እንትን ይል ነበር። ጅቡቲ አሁን ድሬዳዋ ላይ የድሬዳዋ ሲቲ ካፕ እየተደረገ ጅቡቲ 2 ቡድኖች ታሳትፋለች። ሁልጊዜ ውጤት አልባ ሲሆኑ የሆነ መላ ዘየዱ። በቃ ከናይጄሪያ፣ ከጋና፣ ከምዕራብ አፍሪካ ሀገር እኛ የምንበለጠው በፍጥነት በጉልበት ስለሆነ ከዛ ተጫዋቾች ዜግነት አስቀይረን እንጫወት ብሎ ሞከሩ። ትላንት ምሽት ሳይ ነበረ ከድሬዳዋ ጋር ሲጫወቱ። የጅቡቲ ቡድን አይመስልም። ቴሌኮም የፕሪሚየር ሊግ አሸናፊ ነው። 5 ከጅቡቲ ውጭ የመጡ ተጫዋቾች አሏቸው። በቃ የሆነም ነገር እየዘየዱ ነው። የሆነ ነገር እያደረጉ ውጤታማ አይደሉም። በኢትዮጵያ በአንድ ጨዋታ ተሸንፈዋል፣ በአንዷቸው ወጥተዋል። ከምድቡ መጨረሻ ናቸው። ግን ይሄን ሞከሩ፣ አይ ይሄ አልሆነም ብለው የሚሳሳቱበት ነገር አላቸው። ኢትዮጵያ የምትሳሳትበት ነገር ራሱ የለም። ሁሉንም ተሳስታ ጨርሳለች። ምንም ምክንያት የምትሰጠው የለም። የሆነ ነገር ብታረግ ከዚህ በፊት የተደረገ ነው። እሱን ደግሞ ምስጋና ለገነነ በግልጽ ሁኔታ በተቀመጠ በተብራራ መንገድ ለታሪክ ሰንዶ አስቀምጦ። እስቲችን ቪዲዮ ልጋብዝህ። እንግዲህ ስፖርት ዞን እናንተ ነው። በነገራችን ላይ ስፖርት ዞንን በጣም የምወደውና የምከታተለው ለምሳሌ ኢትዮጵያ ላይ ነው፣ እግር ኳስ አትሌቲክሱ ላይ ነው ትኩረት የምትሰጡት። አንዳንዶች ደግሞ ለምሳሌ አሁን በቀደም ብስክሌት አሸንፋለች አንድ ከትግራይ መጣች ልጅ። ምን ነው ብስክሌቱንም ሌሎችንም ቦክሱንም ለምን አትፈትሹም ይሏቸዋል። ደህና መጡ። አራተኛው የታሪክ አሻጋሪ የስፖርት ዞን ተሸላሚ ማን ነው? ጠንካራ ብዕሮች፣ አገር ለዋጭ ሐሳቦች፣ ማርሽ ቀያሪ አንደበቶች፣ በብዙ የታሹ የታሪክ የሐሳብ ፍጭቶች የተጻፉ መጽሐፍቶች፣ ለኢትዮጵያ እግር ኳስ ይሆናል ያለውን የኔ የሚለውን ሐሳብ አስወግዶ የኛ የሚል መንገድ ያስተዋወቀ ጋዜጠኛ፣ ሐሳብ አፍላቂ፣ የታሪክ አዋቂ ገነነ መኩሪያ ሊብሮ። ገነነ መኩሪያ በኢትዮጵያ እግር ኳስ የተዘነጉ ሰዎችንና ታሪኮችን በመናገር በመከተብ ለትውልድ አሻግሯል። እግር ኳስ በኢትዮጵያ ውስጥ የራሱ የሆነ ቤትና ሐሳብ መንገድ እንዲኖረውም አድርጓል፣ ጥሯል። ከባለ ታሪኮች ጋር ብዙውን ጊዜ በማጥፋት ከሶስተኛው የአፍሪካ ዋንጫ ጀምሮ የኢትዮጵያ እግር ኳስ የታሪክ ፈጣሪዎች የሆኑትን ሰዎች ታሪካቸው ተመዝግቦ እንዲቀመጥ አድርጓል። ለንባብ ብዙ ጊዜ የሚሰጠውና በጥናትና ምርምር የሚያሳልፈው ገነነ መኩሪያ ሊብሮ የራሱ ፈጠራ የሆነ ብዙዎች የተቀበሉት የኢትዮጵያ እግር ኳስ የስኬት ትንሣኤ የሚያበስር ያለውን ጂኬ የሚባል የእግር ኳስ ፍልስፍና አስተዋውቋል። ከዚህ በተጨማሪም ጂኤስ የእግር ኳስ ጨዋታ መንገድ ገነነ መኩሪያ ሌላ ያስተዋወቀው መንገድ ነው። እሱ እንደሚለው የኢትዮጵያ ስፖርት ባህል ቲያትር ተጠንቶ አላለቀም፣ ገና እየተጠና ነው። ይህ ጥናቱም የሚቀጥልና ብዙ የመረጃ ሀብታም የሚያደርጉ ግኝቶች የሚፈጠሩበት ነው። ለኢትዮጵያ ቲያትር ስፖርትና ማህበራዊ የተሳኩ የመረጃ አደራደር ላበረከትከው አስተዋጽኦ የስፖርት ዞን ኤዲቶሪያል ቡድን የጋዜጠኝነት የታሪክ አሻጋሪ ዘርፍ ተሸላሚ አድርጎ ሲመርጥህ በሙሉ ደስታ ነው። አራተኛው የታሪክ አሻጋሪ የስፖርት ዞን ልዩ ተሸላሚ ጋዜጠኛና ጸሐፊ ገነነ መኩሪያ ሊብሮ እንኳን ደስ አለ በሉልን። በኢትዮጵያ የጋዜጠኝነት ታሪክ ውስጥ እጅግ በርካታ ለምርምር እንዲሁም ደግሞ ለተለያዩ በስልጠና ሐሳቦችም ላይ የራሱን ሐሳብ በመያዝ በርካታ መረጃዎችን ያደረሰን እጅግ የምናከብረውና የምንወደው ጋዜጠኛ ገነነ መኩሪያ ሊብሮን እንኳን ደስ አለ በሉኝ በድጋሚ። ገኔ ሐሳብን አንተም አጠር አድርገህ ግለጽልን። አመሰግናለሁ። የሀገሩ ሽልማት አግኝቼ አላውቅም ነበረ። ዛሬ እንግዲህ ስፖርት ዞን ሸልሞኛል። አንድ ሽልማት ነው ያገኘው ከዚህ በፊት የአፍሪካ እግር ኳስ ፌዴሬሽን 60ኛ ዓመቱ 4 ጋዜጠኛ ከአፍሪካ ሲሸልም እሱን ተሸላሚ ሆኛለሁ። ግን
የውጭ ዜጎች ባሉበት ቦታ ነው የተሸለምኩትና ስሜቴን መግለጽ አልቻልኩም ነበር። ዛሬ ግን ስፖርት ዞን እዚሁ በሀገራችን ስለሸለመኝ እጅግ በጣም አመሰግናለሁ። እናንተም እዚህ ስለመጣችሁ እናመሰግናለን። የሀገር ውስጥ ስፖርት በጣም ከባድ ነው ለመስራት፣ ንክሻ ቡጭሪያ ሁሉ ያለው። የውጭ ስፖርት ችግር የለውም፣ ያው ከኢንተርኔት እንትን አድርገው ነው የሚሰራው። ይህንን ግን ስፖርት ዞን ይህንንም በሀገር ውስጥ ስፖርት ያን ያህል ሰርተው እኛንም ደግሞ እዚህ አገናኝተው ለሀገር ትልቅ የሰሩትንም በመሸለሙ እነሱም እንግዲህ ሊመሰግኑ ይገባል። ሰዓት ላለመያዝ አመሰግናለሁ። እንግዲህ ቪዲዮን አይተን ተመልሰናል። ሰይድ ግን ምን ተሰማው በወቅቱ ይህን ስትሸልሙ? ምንም ፕሮግራም ላይ ሲጠራ መጥቶ አያውቅም። መምጣት አይወድም እንደዚህ አይነት ፕሮግራም። ባጭሩ እንዲህ ሰው የበዛበት ፕሮግራም ገነነ መምጣት አይወድም። በቃ ለማሳመን ያላደረኩት ጥረት የለም። መጨረሻ ላይ ሸላሚ ነህ አልኩት። እንዳትቀርብን የምትሸልመው ሰውዬ በአንተ ነው መሸለም የሚፈልገው። አሾፈብኝ። እንደውም አንዳንድ አሰልጣኞች ከሱ ጋር በሐሳብ ማይገባባሉ። እነሱ ልታሽልመኝ ነው እንዴ ምናምን ነገር አለኝ። እዚያ ያልጠበቀው ሽልማት ነው። በኋላ ላይ ግን በቃ በነጋታው ስንገናኝ እኔ እንደዚህ አይነት ስሜታዊነት አይቼበት አላውቅም። ገነነ ብዙ ነገር አሳልፏልና ልክ ንግግሩ ላይ እንዳለው ነው። ኢትዮጵያ ውስጥ አንድ ሰው አመስግኖኝ አያውቅም። አንድ ሰው ገነነ የታሪክ ላይብረሪ ብቻ ነው ሲባል ያማል። የታሪክ ላይብረሪነቱ አንድ ክፍል ነው። እንደውም ሰው ጋር ለመግባባት የተሻለ ሰው ጋር ተቀባይነት ለማግኘት በሬዲዮና በቴሌቪዥን የጀመረው ነገር ነው። ከዛ በፊት ገነነ በጋዜጠኝነት በስፖርት ጋዜጠኝነት የኢትዮጵያን የስፖርት ጋዜጠኝነት መንገድ የቀየሰ ሰው ነው። በአሰልጣኝነት ሐሳቡ በእግር ኳስ ሐሳቡ ዓለም ውስጥ የሌለ ዓለም ላይ የሌለ እርግጠኛው ነው የምነግርህ አሪያ ዓለም ላይ የሌለ የዓለምን እግር ኳስ ለወደፊት ሊያሻሽል የሚችል ዓለም ለወደፊት ሊደርስበት የሚችልበትን ሐሳብ የቀየሰ ሰው ነው። እነ ጆን ክሩፍ ቀድሟቸዋል 94 ዓመተ ምህረት አሁን ያለው ሐሳብ ንጋርዲዮላ ያሉ አሁን ገነነ መጨረሻ ላይ ጄስን ይባል ሐሳብ ነው። በውሻ ስልጠና በድንጋይ ስልጠና በመሳሰሉት ነገሮች ርቆ ሄዷል። አሁን አንዳንድ አዳዲስ ሐሳቦች ሲመጡ መጀመሪያ እብድ ነህ ነው የምትባለው። የተለመደ ነው ሰው ጋር እስኪገባ እስኪላመደው ከነባሩ ነገር ወጥቶ አዲስ ነገር ስለሆነ በዚህም ፈርቀዳጅ ነው ገነነ። እንደው በፊዚክስ አልበርት አንስታይን ምናምን ትላለህ አይደል? በእግር ኳስ ለዓለም ነው የምልህ፣ በሙሉ እምነት ነው የምነግርህ። ለዓለም ቀዳሚ ሰው ነው። በጣም የሚያስጨንቀው ነገር ምን እንደሆነ ታውቃለህ? በረኛ ወጥቶ ይጫወት 11ኛ ተጫዋቹ ነው የሚል ሐሳብ አለ። እየሞከርነው ነበር። እሱ ተሞክሮ ውጤታማ ሆኖ በጣም የሚያስጨንቀው ያኛው አሰልጣኝም አሁን ይሄ የሚጠቅመው ያኛው አሰልጣኝ ተቃራኒ ቡድን በረኛውን ካላስወጣው ነው። ያስወጣው ቀንስ አዲስ ነገር መፍጠር አለበት። ሁለቱም በረኞች ወጥቷል። ገብተዋል። በእግር ኳስ ዘርፌ ነው በስፖርት ታሪክ የመጠቀ እውቀት ነው ያለው። በኪነ ጥበብ በጣም የማህሙድን መጽሐፍ እኮ አዘጋጅቶ ጨርሶ ነበር። በጣም የብዙ ሰዎችን የህይወት ታሪክ ሰንዶ አስቀምጧል። እኔ ከብዙ ሰዎች ጋር እንዲህ ሲቀመጥ በጣም አዋቂ የሚባሉ የኪነ ጥበብ ሰዎች ጋር ሲቀመጥ አጋጥሞኝ ያውቃል። ዝም ብለው ነው የሚያዳምጡት። ታሪክስ የኢትዮጵያ ታሪክን በተመለከተ በዓለም ላይ ያሉ ጉዳዮችን በአእምሮ ነው ሁሉ ነገር መዝግቦ የሚይዘው። ለ5 ዓመታት ያህል ከጋዜጣ ስራ ውጪ ከምንም ነገር ውጪ ሆኖ ሙሉ ጊዜውን ላይብረሪ ውስጥ ነበር የሚያሳልፈው። ገነነ አብዛኛውን የቀኑን ክፍልም ላይብረሪ ነው የሚያሳልፈው እና በዚህ ደረጃ በጣም ትልቅ በጣም እኔ አንድ ሰው ስልኬን ፈለገና ደወለልኝ። የሸቱ ቀጭኑ ልጅ ነኝ አለኝ። ጊዮርጊስ እና ጆርጅ ይባላል ብሎ ከአሜሪካን ሜሪላንድ ግዛትና ስማ አለኝ። ገነነን በጣም ወደው ነበር። ሊብሮን እያነበብኩ ነው ያደግኩትና እንደመጣሁኝ ከአሜሪካ ዋብሸበሌ ሆቴል ተቀጣጠርናል። ቁጭ ብዬ አገኘኝ። ተነስ አለኝ አለ። ድንግጬ ተነሳሁኝ። ቁም አለኝ አለ። አንተ ያባትን ብዙ ታሪክ ተሸክመ ትቀመጣለህ አለኝ አለ። እንዴት አይነት ማስረዳት እንደሆነ አየው እና ጀምሮልኝ ብዙ ሰርተን ብዙ አንድ ሳንቲም አልወሰድም አለ ከኔ። ግን እንደዛ ነው እና ጨርሶ ለህትመት ነበር የቆመው። ማከል ላይ ማነሳብህ ነገር አለ ከጆርጅ ጋር በተያያዘ በጣም ገነነ ከሚጓጓባቸው ጽሁፎች መካከል የሸቱ ቀጭኑ በቅዱስ ጊዮርጊስ ታሪክ ማንም ሰው ክለቡን ዞር ብሎ በማያይበት በቀውጢ ጊዜ የተጫወተበትን ክለብ ሳይተው በጣም ትልቅ መስዋዕትነት ከፍሎ ቅዱስ ጊዮርጊስ ታሪክን እንዲቀጥል ያደረገው ሸቱ ቀጭኑ ነው። ከመፍረስ አደጋ
በአሰልጣኝነት የ50 ክለቦች ምስረታ ከመመስረቱ በፊት ቡድኑ በተለያዩ ስሞች እንዲጠራ ተገዶ ስም እንዲቀይር ተደርጎ በጣም ብዙ ችግር ውስጥ የገባበት ነው እና በጣም መጽሐፍ ከሚፈልጋቸው ነገሮች መካከል አንዱ ይሄ ነበር። በጣም ተጽፏል አለኝ። እንዲወጣ ለህትመት እንዲበቃ ከሚጓጓባቸው ታሪኮች መካከል አንዱ ይሄ ነበረ። ሰይድ እዚህ ላይ ሙሉቀን መልሰን ጊዮርጊስን ከመፍረስ ያዳነ በሚል የሰራው ፕሮግራም የ15 ደቂቃ ይሁን እንደዚህ ነገር ልኮልኝ፣ ሙሉቀን በጣም ወዳጅ ነበር ነፍሱን ይማርና ልኬለት ያወራው በሙሉ ትክክል ነው አለኝ። እውነት ነው አለኝ። 8 ደጋፊዎች ምናምን ብቻ በሚመጡበት ጊዜ አባሲዮን ሜዳ ጨዋታ በሚደረግበት ጊዜ አንዱ ሙሉቀን ነበር። ተጫዋቾችን መልምሏል። ትልልቅ የሚባሉ ተጫዋቾችን እሱ በታሪኩ አስቀምጦታል። የመንግስቱ ወርቁ መጽሐፍን ጽፏል። ብዙ ጊዜ ሲነሳ አልሰማም። አዎ እኔ በዶክመንተሪ መንግስቱ ህይወቱ ካለፈ በኋላ ኢንስትራክተር መንግስቱ በኢትዮጵያ ቴሌቪዥን ሰርቼው ነበረ ፕሮግራሙን። በጣም የሚገርም ታሪክ ነው። ኢንተርቪው ነበረ። ከኢንተርቪው በጣም ብዙ ነገሮች ጨምሮበት፣ በነገራችን ላይ ኢንተርቪው ሲያቀርብ እኮ እንደዛ ጥቅጥቅ አድርጎ ጽፎ ብዙ የሚቀር ነገር አለ። ምክንያቱም ሌላ ተረኛ ደግሞ የሚጠብቀዋል። ለምንድን ነው የኔን ታሪክ ያቆምከው የሚለው አለ። ለምንድን ነው የኔን ያዘገየኸው የሚለው ሰው አለ። እና እንግዲህ እንደዛ ነው። በጣም ጥሩ። እንግዲህ ከመንግስቱ ወርቁ ጋር ስተነሳስ ከ8 ቁጥር ጋር በተያያዘ ስለ ብዙ ነገር ነው የሚያነው። ስሙ ራሱ 8 ነው፣ በ8 ነው የሞተው። እንደዚህ የሚለው ነገር አለ። በጣም ለገነነ 13 ቁጥር ደግሞ ጥሩ አልነበረችም። ጥቅምት 13 እግሩ ተቆረጠ። እንግዲህ እዚህ ስክሪን ላይ እንደምናየው እግሩ ጋር የመቁሰል ነገር አደጋ ተፈጠረበት። ስኳር ነበረበት። የሚገርመው ግን ስኳር ረጅም እግር መሄድ መጓዝ ጥሩ ነው ይባላል። ግን ገነነ በእግሩ ነው የሚሄደው። ግን ያው እንደዚህ ተፈጠረበት። እግሩ ተቆረጠ። ከአንተ ጋር ብቻ ነበር የምትገናኙት። ምን ተሰማው? ይሄ አሁን በምስሉ ላይ የምትመለከተው ፎቶ ይሄን ሳይልክልኝ በፊት ገነነ አንድ ቀን መቻል አንድ ፕሮጀክት ነበረን እና መቻል ኮሎኔል ደረጀን የእግር ኳስ ክለቡን የስፖርት ክለቡን ፕሬዚደንት ለማግኘት ስንሄድ በነጠላ ጫማ ነበር የመጣው፣ ክፍት በሆነ ጫማ እና እንደውም ኮሎኔሉ ምን ነው ዛሬ እንደዚህ መጣ ምናምን ሲሉት ትንሽ እግሬ ጋር የሆነች ነገር እንትን ብላብኝ ነው ምናምን አለ። በኋላ ላይ ነው ይሄ ትንሹ ጣቱ እንዲጠቁሮ እንትን ያለው አመመውና የሆነ ሐኪም ጋር ሄደ። ሰውየውን አላውቀውም። ሐኪም ጋር ሄዶ የሆነ ነገር መድኃኒት ሰጥቶኛል አለኝ። ከዛ በኋላ ትንሽ ቆይቶ ከአንድ ከሁለት ቀን በኋላ ይሄ ነገር ትንሽ እየባሰብኝ ነው ብሎ ይሄ ፎቶ ሲልክልኝ አንድ ሐኪም የቅርብ ሰው ማቀዋለና ለሱ ልክለት ይሄ ነገር በጣም ሲሪየስ ነው ሄዶ ይታየው ምናምን ነገር አለኝ። ነገርኩት። እሺ አለኝ። ግን ወደ ሻሸመኔ ሄጄ ከልጅነታችን ጀምሮ የሚያክሙን አንድ ሰው አሉ። እሳቸው ጋር ታክሜ እመጣለሁ። ለጊዜው ለአንድ ሳምንት ወይ ለሁለት ሳምንት የሚሆን እዛ ደርሼ እመጣለሁ አለኝ። በቃ ስልክ ባላነሳ በዛ ምክንያት ነው ወደዛ ሄጃለሁ ምናምን አለኝ። እሺ አልኩት። ከዛ በኋላ መቆረጡን ዜና ሰማሁኝ ማለት ነው። አልሄድም ሻሸመኔ አላቅም፣ በመሀል የተፈጠረውን አላቅም። ምክንያቱም ገነነ እሄዳለሁ ካለ ወይም ደግሞ በቃ ትደውልልኝ በዚህ ጊዜ እዚህ ነኝ ካለ በቃ እንደዛ ነው፣ ቃሉን ነው የምታከብረው፣ እንደዛ ነው የምንግባባው። ሻሸመኔ ሄዳ አንድ 2 ሳምንት አካባቢ ይመስለኛል። ከዛ በኋላ በስልክ ሰማሁኝ ገነነ እግሩ መቆረጡን። ማን ነገረ? የባለቤቱ እህት ሰላም ደውላ ነገረችኝ። መቅረዝ ሆስፒታል ነው ያለው አለችኝ። ሄድኩኝ፣ አገኘሁት። ምን አለ? ገነነ ጋር በጣም ስለምንግባባ ያልኩትን ልንገርህ በትክክል። እኔ አንድ ጊዜ በጣም ታመሜ ነበር፣ የዛሬ 13 14 ዓመት። ሊጠይቀኝ መጣ። የሆነ ፕሮጀክት ነበረን በመሃል ቤት ሊጠይቀኝ መጣና ሰው ሁሉ በጣም አሞኝ እንዴት ነህ ምናምን ነው የሚለኝ። በጣም አንተ ትተኛለህ እንዲያ ነው ለስራ ይዘህ ቶሎ ተነስና እንስራ እንጂ ምንድን ነው ምናምን አለ። እዛ የነበሩት ሰዎች ደነገጡ፣ እኔም ደንግጫለሁ። ገነነ ምን ነካው እንዲያሞኝ ምናምን ብዬ ማለት ነው። ከዛ ካለፈ በኋላ ስናወራ ለታመመ ሰው ስለ ህመሙ ማውራት የለብህም፣ እውነት ነው። ወደ ህይወት እንዲመለስ በዚህ መንገድ ነው ማድረግ ያለብህ አለኝ። እኔም ያልኩት የመቻልን ፕሮጀክት አንተ እዚህ እግርህ ትቆረጣለህ እንዳልኩት ሳቀ። ከዛ እንደውም አንድ ሰው እንዲጠይቀው ይዤ መጥቻለሁ፣ ደስ እንዲለው። ኮሎኔል ደረጀን በመከላከያ ዩኒፎርም ልብሱ በጣም ነው አመሰግነው። ለገነነ ሞራል በጣም ከፍተኛ እርዳታ አድርጓል።
ፕሮጀክት ስለነበረን አብረን እንሰራ ስለነበረ ኮሎኔሉን አስፈቅጄ ደንግጠው እሳቸውም አብረን ወደ ሆስፒታል ሄደን ከዛ በኋላ ጠይቀነዋል አብረን ማለት ነው። እሳቸውንም ሲመለከት ደስ አለው። ለምን ህመሙ በጣም ስሜት ነበረው። የህመም ስሜቱ ከፍተኛ ነው። ያንን ማባበል እንዲሆንክ ማለት ለገነነ ስነ ልቦና ብዙ እንትን የሚል አይደለም። ስለዚህ በቃ የሚቀጥለውን ስራ ትተህ እንዴት እንደዚህ ትላለህ አልኩት። እሳቸውም መጡ ወበኙት ምናምን ትንሽ በዚህ ደረጃ ስለሆነ የምንግባባው በቃ ይሄንን ነው ያልኩት። 5 ወር እንግዲህ ወደ ቤቱ ተመለሰ። ከዛ በኋላ ቤቱ እየሄድክ ጠይቀው ነበር? ጠይቀው ነበር። ሞራሉ እንዴት ነበር? እኔ እንግዲህ በተመለከትኩት ቤት ውስጥ ቁጭ ብሎ አዳዲስ ነገሮችን ጀምሯል። ዩቲዩብ ጀምሯል። ብዙ እቅዶች ነበሩ። እነዛን እቅዶች የሄድን እናወራለን። አሰልጣኝ መሳይን እኮ ይዤ ሄድኩት በዛ ጊዜ ነው። አሰልጣኝ መሳይ በእግር ኳስ ሀሳብ ዙሪያ እያወራን ነበርና ከገነነም ጋር አውራ። ገነነ የሀሳቡ ባለቤትም ነው። በደንብ ያለምንም ፍርሃት ማውራት እንችላለን ብዬው በቤቱ ሄደን ጠይቆት ያወራውን በዛ ጊዜ ነው። ብዙ ህልም ነበረን ማለት ነው። ብዙ ነገሮችን እዛም ያስብ ነበርና ዩቲዩብን ጀምሯል። ለዩቲዩብ የሚሆኑ አንዳንድ ነገሮችንም እናወራለን። በቃ የሞራል መቀዛቀዝ የሚባል ነገር አላየሁበትም። አካላዊ ነገሩ ትንሽ ደከሜ ማለት ነገር ነበረው እንጂ በሞራል ደረጃ መጥፎ ነበር ብዬ መናገር አልችልም። እንግዲህ በ9 ይመስለኛል ሐሙስ ቀን ትንሽ ከብደኛል ባለቤቱ ለማለት ግን ያው የልጆቹ እናት ድንገት አውጥታ ጊዮን ሆቴል ደጃፍ ላይ ጣለችው። ከዛ በኋላ ምን ሆነ? በነገራችን ላይ አንድ ሰው ምን አለኝ፣ ልክ ጊዮን ሆቴል ላይ እንደጣለችው እጁ ላይ ነበረ ሰው የሰጠው 10,000 ብር ካሳ ይመስለኛል ወሰደችበት እና ሁለተኛ ወደ ቤት እንዳትመለስ ብላው ነው ያለችው። ከዛ በኋላ ያለውን ሁኔታ ደወለልህ? ምንስ ተሰማ? ምን አደረክ? ሐሙስ ማታ ነው የደወለልኝ። እኔ አዳማ ነበርኩ። ቅዱስ ጊዮርጊስና ፋሲል እየተጫወቱ ነበር። እሱን ጨዋታ አይቼ ጓደኛዬ ቤት ነበር ያደርኩት። አልተላለፈም ጨዋታው ላይቭ። ጓደኛዬ ጋር አድሬ አምሽቼ እዛ ደወለልኝ። ወደ 4 ሰዓት አካባቢ ደወለልኝ። ከዛ ድምፁ ልክ አይደለም። በቃ ተስፋ ቆርጫለሁ። ዝቅ አለች አየችውና ገነነ ራሱ ተጠፋ። ገነነ ሞተ ብላ በቃ ጮኸች ማለት ነው። አላየኸውም አንተ? አንድ ጊዜ እንደዚህ አይቼዋለሁ። አንድ እይታ አይቼዋለሁ። እዛ በኋላ በሩ እንደዚህ ነው። ጉሮሮ ላይ ምን ነበረ? እኔ አእምሮ ውስጥ ያለው ጠዋት የተመለከቱት ገነነ ነው። ገነነ ደግሞ ራሱን ያጠፋል የሚል ምንም አይነት 0% ጥርጣሬ የሚል ማናውን የደወለልህ እያሉ የሚያፋጥጡ ሰዎች ነበሩ። ውስጥ አቢዩዝ የሚያደርጉት ሰዎች ነበሩ እና በትክክል እዛ የገቡት ሰዎች ናቸው አንቀው የገደሉት። ያን ሰው ማጣት በጣም ከባድ ነው። ነገሮች የተፈጠሩበት ፍጥነት በአጭር ጊዜ ውስጥ ነገሮች በዚህ መንገድ ሄደው እዛ ጋር ይሄን ተሰማ። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለጋሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት